ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ኤማ ሚዲያ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ከኛ ጋር ሆኑ። አንድ ሀሳብ ይዤላችሁ ነው የመጣው። ሰሞኑን እንግዲህ እንደሚታወቀው በእሸቱና በባምቢ ሀበሻ ወይም ደግሞ በሃና ግዳይ መሀል የሆነ ነገር ተፈጠረና ሰው ሁሉ ጉዳዩን በጣም ባልተፈለገ መንገድ ሁሉ ማራገብ ጀመረ። እሺ ምን አጠፋ? የእሸቱ ጥፋት ምንድን ነው ብዬ ራሴን ጠየቅኩኝ። ቪዲዮዎቹን በተደጋጋሚ ያየኋቸው እዚህ ጋር የምታያቸው ቪዲዮዎች ወይም ደግሞ እዚህ ጋርም በባምቢ ሀበሻም የተሰጠ መልስ አለ። ድጋሚ ደግሞ እሸቱም ደግሞ ተጨማሪ መልስ ሲሰጥ ነበረ። እንግዲህ ለ5 ዓመት ያህል በራሴ ጉዳይ ላይ የሚነሱትን ነገሮች አንድም መልስ ሰጥቼ አላቅም ብለዋል እሸቱ። አሁን ግን ከዚህ በኋላ ግን እያንዳንዱን የተሰማኝን ነገር ሁሉ ስለ እኔ ብቻ ሳይሆን ስለ ትውልዱ የሚሰማኝን ሁሉ እናገራለሁ ብለዋል። እንግዲህ እሸቱ እኔ ደግሞ ሌሎች በቲክቶክም በፌስቡክም እንዲሁም ደግሞ ዩቲዩብ ላይ ሳይቀር እሸቱን እንደ ወንጀለኛ እያዩት ነበር። እሸቱ ጥፋትም አጥፍቶ ከሆነ ነገሮችን አመዛዝነን ብናወራ ደስ ይለኛል ብዬ አስባለሁ። ሁለቱንም ቪዲዮ ያዩዋቸው የእሸቱ መጀመሪያ የሰራውንም ከዛም ባምቢ የመለሰችውንም ከዛ እሸቱ መልስ ሰጠ። ድጋሚ ባምቢ ተነስታ የመጨረሻ ቪዲዮ ሰራች። አስተያየቶችን አየሁኝ ብዙ እንደውም ከማልጠብቃቸው ሰዎች ሁሉ ያልሆነ ሀሳብና አስተያየት ሁሉ አየሁ። ፌስቡክ ላይ አንዳንድ ጽሁፎችን ለማየት ሞከርኩኝ። እንግዲህ እሸቱ ባምቢ ሀበሻም ባስተላለፉት መልእክት ምክንያት ሰው ለሁለት ተከፍሏል። አንዳንዱ ደግሞ የሚሰጠውን መልስ ሁሉ ግራ ገብቶታል። ምክንያቱም ዛሬ ባምቢ ሀበሻን ደግፎ የሆነ ሳለ ደግሞ እሸቱን ደግፎ ታዩታላችሁ። የሆነ ሳለ እሸቱን ሲሳደብ የነበረ ሰው መልሶ ደግሞ ባምቢ ሀበሻን ሲሳደብ ታያላችሁ። ሰው ለምንድነው ለሁለት የተከፈለ? ሀሳቡ በጣም ከባድ ሀሳብ ስለሆነ፣ ምክንያቱም ትውልዱ ወዴት እየሄደ ነው የሚለው ነገር በጣም ስለሚያሳስበው እሸቱ ያወራው ነገር በተለያየ አንግል በተለያየ ስም ተሰጥቶት እንግዲህ ተፈቷል። ከቤተሰቡ ድረስ ደርሷል። እሸቱ መጀመሪያ የተናገረበት መንገድ እኔ በእርግጥ ያልተስማማኝ ነገር አለ። ምክንያቱም ምንድነው አንድ ሀሳብ አለ። ለምሳሌ ሰው የተለያየ ስራ ሰርቶ የሆነ ሰዓት ላይ መንፈሳዊ ህይወቱ ትዝ ይለዋል፣ ወይም ደግሞ የሆነ ጊዜ ሲያገኝ የሆነ መንፈሳዊ ህይወቱ እስኪ ደግሞ ለነፍሴ ደግሞ የሆነ ነገር ልስራ ብሎ ወደ ቤተክርስቲያን ወደ ገዳማት ይሄዳል። እዛ ገዳማት ላይ ያሉ ሰዎች ደግሞ ወይም አባቶች ወይም እዛ ገዳሙ ላይ ያሉ አገልጋዮች እኛ ምን እንስራ አያውቁም። ስለዚህ በዚህ አጋጣሚ እንግዲህ ባምቢም ትሄድና በዚህ አጋጣሚ አንድ አደራ ይሰጣታል። ሁላችንም ብንሄድ የሚሰጠን አደራ ማለት ነው። ምናልባት የህንፃ ቤተክርስቲያን መገንባት ካለበት፣ እዛ አካባቢ መሰረተ ልማት መሟላት ካለበት ይህን እባካችሁ የምችሉ ካላችሁ በእናንተ አቅም የሚሰራውን ነገር እናንተ ስሩልን፣ እኛ ደግሞ በጸሎት ከእናንተ ጋር ነን ይላሉ። በዚህ አጋጣሚ አባቶች እኛ ምን እንደምንሰራ ምን አይነት ህይወት እንዳለን ዓለማዊ ህይወታችንን አያውቁትም። ተግባባል አያጣሩም። ወጥተው ጻድቃን ምን ይሰራል፣ ምን ሰርቶ ነው የሚበለው፣ ምንድነው የሚውለው፣ የት ነው የሚውለው፣ ምንድነው ድርጊቱ፣ ቀን በቀን ምንድነው የሚያደርገው የሚለውን ነገር አያውቁም። ማወቅም አይጠበቅባቸው። ምክንያቱም እነሱ ዓለማዊ ኑሮ ስለተውት ዓለምን ትተናል ብለው ወደ በገዳም ብቻ ስለተወሰኑ ማለት ነው። በዚህ መሀል እንግዲህ እሸቱ ያወራው ነገር ትንሽ ባምቢን እንትን ብሏታል፣ አጋይቷታል። ምናልባት ይሄ ነገር ባምቢ መቼም ምናልባት እንግዲህ እኔ እንኳን በዚህ ዓመት ነው ያወቅኳት፣ ብዙ ሰው ያውቃታል። ስለዚህ በጣም ታዋቂ ሰው ነች። እሺም ታዋቂ ነው። ምናልባት ደውሎ እንዲህ የምታስተላልፊ ነገር ልክ አይደለም። ምክንያቱም ምን አይነት ነገር አለው እንደ ሙያው ስነ ምግባር ወይም ደግሞ ዲሲፕሊን፣ የስራው ዲሲፕሊንም ያዘናል። ምናልባት ይሄ ነገር ልክ አይደለም፣ ይህን ነገር ወደ ሚዲያ ይዤ ልወጣ አስቤያለሁ፣ በዚህ ጉዳይ ላይ አስቤያለሁ፣ መልስ ትሰጪኛለሽ ወይስ እኔ በራሴ መንገድ ልስራው ቢላት ጥሩ ነው ብዬ አስባለሁ። ምክንያቱም እቺ ልጅ ምናልባት ያለችበት
ህይወትና ሚዲያ ላይ የምናውቃት ህይወቷ የተለያየ ነው። ብዙዎቻቸውን እኮ እናውቃለን። ስደቡን፣ አዋርዱን፣ እኛን እንደዚህ አድርጉን፣ እንዲተናገሩኝ፣ ዛሬ ለምንድነው ሳትሳደቡ ቁጭ ያላችሁት ምናምን ይላል ቲክቶክ ላይ። ቤታቸው ገብተው ግን ሊያለቅሱ ይችላሉ እነዚህ ሰዎች። ምናልባት በምን እንደሚሰበሩ አይታወቅም። ምናልባት እዚህ ጋር ብቻ ነው እሺ ትንሽዬ ቅር ያለኝ። ከዛ ውጭ ግን ያስተላለፈው መልእክት 100% እኔ መስማማበታለሁ። ለምንድነው መስማማበት? ትውልድ እየጠፋ ስለሆነ። ምክንያቱም ትውልዱ በጭፈራ በዘፈን በማይረባ ህይወት ውስጥ ስላለ እንደዚህ አይነት ግጻጼ ያስፈልጓል ብዬ አምናለሁ። ምክንያቱም የሆነ ነገር በተሰማን ቁጥር ታላላቆች መምከር ካልቻሉ መንገዱ ወደ ገደል ነው። በእርግጠኝነት ነው የምናገረው። ወደማይረባ ህይወት ነው የሚገባው። ቀጣይ እነሱን እነ ባምቢን ተከትሎ የሚመጣው ሰው ሁሉ ወደ ገደል ነው የሚገባው። በባምቢ በኩል ያለው ነገር 100% እሺ እንደተናገረው ነው። ሁለተኛ ነገር ባምቢ በዚህ ልክ ራሴን አጠፋለሁ እስከማለት ድረስ የሚያደርስ ጉዳይም አይደለም። መስተካከል ካለባት ትስተካከላለች። ካልሆነ በቃ ፕላትፎርም አልተመቸኝም፣ ቲክቶክ ተዘግቶብኛል ብላ ካዘች ያው ዩቲዩብ ልትመጣ ነው፣ ዩቲዩብ መጣለን ያለችው ትታውበት። እሷን ተከትሎ ገደልም ይገባሉ። እሷ ቤቷ ውስጥ ጨዋ ልትሆን ትችላለች። እሷ የምታስተምረው ወንድም አላት፣ የምታስታምመው እናት አላት። እቤት ውስጥ ጨዋ ነች፣ ሚዲያ ላይ ግን እብድ ነች። እንደሚታወቀው በቃ ውጥ ነው የምታደርገው። ጭፈራ ትጨፍራለች፣ ትሳደባለች ምናምን። ይሄን ቪዲዮ አስታውሳችሁታል? ስለ ትዳር ሲወራ፣ ስለ ትዳር ሰው ሲጠይቃት ባሎችን አሰልፌ እንደዚህ አድርጌ የምትናገረው ነገሮች እዚህ ሚዲያ ላይ የሚመጥኑ አይደለም። እናንተ ለተመልካቾቼ የሚመጥን አይደለም እሷ የምትናገረው። በትዳር ዙሪያ ያላት አመለካከት በጣም አስቀያሚ ነው። ሁላችንም ደግሞ በዚህ አጋጣሚ የሆነ ነገር ሲፈጠር ዝም ማለት የለብንም። የበኩላችንን ማድረግ አለብን። አንዳንድ መናገር የሌለብን ነገሮች ሲኖሩ ዝም ማለቱ ጥሩ ነው። ግን ደግሞ እንደዚህ ትውልድ እየጠፋ ትውልድ እንደዚህ እየተበላሸ ግን ዝም ማለታችን ልክ ነው ብዬ አላምንም። ምክንያቱም ሁላችንም ነገር ወደ የቤታችን መምጣቱ ስለማይቀር አንድ ምሳሌ ልስጣችሁ። ከወራት በፊት በሆርሙዝ ሰርጥ አካባቢ ወይም ደግሞ በኢራን እና በእስራኤልና አሜሪካ ኢራንን አጠቋት፣ ብጥብጥ ተጀመረ። ወደ እኛ የሚመጣ አልመሰልንም ያ ጦርነት፣ ግን በተዘዋዋሪ ነክቶናል። አስቡት፣ ይህን ያህል ስንት ሺህ ኪሎ ሜትር ከኛ ርቆ እነሱ ስለተጣሉ የእኛን ጓዳ ካንኳኳ ነዳጅ ጠፋ፣ እንደዚህ ዋጋ ጨመረ፣ እንደዚህ የተባለው በማን ምክንያት ነው? በሆርሙዝ ሰርጥ ምክንያት። ሆርሙዝ ሰርጥ ተዘጋ ሲባል ነዳጅ አልፍም ሲባል እስከኛ ጓዳ ድረስ ተሰማ። የእስራኤልና የኢራን ጦርነት የእኛን ቤት ካንኳኳ እንዴት ነው ቲክቶክ ላይ ያለው አደጋ እቤታችን የማይመጣው ብላችሁ ታስባላችሁ? እኔ ባምቢ በጣም ታሳዝነኛለች። ምክንያቱም አሁንም በጣም ሶፍት ነች፣ በጣም መመከር አለባት። ሶፍት ነች ማለት በቃ ስስ ልብን ያላት፣ መመከር አለባት። የሆነ ጠንከር ያለ ሰው ከጎኗ ያስፈልጋታል። ሳይኮሎጂስት ያስፈልጋታል። የሆነ አንዳንድ ቴራፒ መውሰድ ካለባት መውሰድ አለባት ብዬ አስባለሁ። ምክንያቱም ምን አይነት ነገር አለው መሰላችሁ? በጣም ብዙ ሚስክ ሰው ፊት ለፊት ላይ ነው፣ ጀርባውን ሌላ ነው ህይወቱ። ተግባባ ነው አይደለም? ከየት እንደተነሳች የምትናገረው በተደጋጋሚ የምትናገረው እዚህ ጋር የሚሰብራት ሰው አለ ብላ ስለምታስብ ነው። እገሌ ይጥለኛል ብላ ካሰበች በቃ የሆነ ግሩፕ ትፈልጋለች። እሷን የሚደግፋት እሷን የሚከተላት ፋን ትፈልጋለች። እነዛ ግሩፖቿን ወደዚህ ካላሰማራውበት ከባድ ነው ብላ ነው የምታስበው። ለባምቢ ብቻ ሳይሆን ለሌሎቻችንም ቲክቶክ ላይ ለምንሰራ ወይም ደግሞ ለመስራትም ላሰብን እባካችሁ እኛም ያምርብን ጨዋነታችን፣ እኛም ያምርብን ኢትዮጵያዊ። ይሄ ኢትዮጵያዊነት እንደዚህ አይነት አይመስለኝም። እንደዚህ በጣም አረው ነው ብቻ መጨማለቅ፣ ይቅርታ ለቃላቴ በጣም ተጨማልቀናል ብዬ ነው ማለት። ምክንያቱም ምን አይነት ነገር አለው መሰላችሁ? ይኸውላችሁ በጭፈራና በስድብ ያመጣ ነው ፎሎወርስ ወይም ተከታዮቻችን ነገ ስንታመም ይድረሱልን አይድረሱልን እርግጠኛ አይደለም። እኛነታችንን የሚፈታተኑ ስራ ሰርተን የምናመጣው ፎሎወርስ
በኋላ ይዞን ነው ገደል የሚገባው ብዬ ነው የማምነው። በመጨረሻም እንግዲህ ይሄ ሀሳብ የኔ ሀሳብ ነው። እናንተ ደግሞ የተሰማችሁ ነገር ካለ ኮሜንት ላይ አሳውቁኝ። አመሰግናችኋለሁ።